እግዚአብሔር ሉዓላዊ ነው። በእርግጥም እግዚአብሔር ሉዓላዊ ነው። እስኪ ሉዓላዊ ማለት ምን ማለት ነው ብታብራራ? ሉዓላዊ ማለት አሁን እግዚአብሔር ሉዓላዊ ነው ስንል እግዚአብሔር የፈለገውን ነገር በፈለገው ጊዜ በፈለገው ሰዓት ማድረግ የሚችል ማድረግ የሚፈልገውን ነገር ማንንም ሳያማክር የሚያደርግ ማለት ነው ሉዓላዊ ማለት። ኦኬ። ስለዚህ አንድ ሰው የእግዚአብሔርን ሉዓላዊነት የሚያከብር ልብ ሊገነባ ይገባል እንደ አማኝ ማለት ነው። ምክንያቱም እግዚአብሔር ፈቃዱን ሲያደርግ ፈቃዱን እሱ እንዳሰበው እንደራሱ ፈቃድና እንደራሱ ሐሳብ ነው የሚያደርገው። ስለዚህ ክርስቲያኖች የእግዚአብሔርን ሉዓላዊነት የሚያከብር ማይንድ ሴት ወይም አስተሳሰብ መገንባት አለብን ብዬ አምናለሁ። በጣም ደስ ይላል። የእግዚአብሔር ሉዓላዊነት እንዴት ይገለጻል የሚለውን ነገር ነው። ምናልባት ከዚህ ጋር በተያያዘ እንድታብራራ የፈለኩት አሁን በምድር ላይ በዓለማችን በሰዎች ሕይወት ላይ በዓለማችን ላይ የሚሆኑ ነገሮች ሁሉ የሆኑ ያሉት ከእግዚአብሔር ሉዓላዊነት አንጻር ነው ማለት እንችላለን? እንደሱ ማለት አንችልም። ምክንያቱም ከዚህ ከፀሐይ በታች እግዚአብሔር ብቻ ሳይሆን ነገሮች እንዲሆኑ እያደረገ ያለው በሌላ ዓለም በክፉ ተይዟል ይላል። ስለዚህ በክፉ በተያዘ ዓለም ውስጥ የክፉ ፈቃዶች ሀፕን ያደርጋሉ። ዛሬ ግን ትኩረት አድርገን ከእግዚአብሔር ፈቃድ አንጻር እግዚአብሔር ፈቃዱን፣ ሐሳቡን፣ ምክሩን ለሰው ልጆች ካቀረበበት አንጻር የእግዚአብሔርን ሉዓላዊነት የተቀበለ አስተሳሰብ ልንገነባ ይገባል የሚል ከእግዚአብሔር የፈቃዱን ዕውቀት እግዚአብሔር ነገሮችን ለማድረግ የሄደበት ጥግ እነሱን ከእግዚአብሔር ሉዓላዊነት አንጻር የእግዚአብሔርን ሉዓላዊነት ባከበረ መንፈስ ልንረዳ ይገባል ከሚለው ሐሳብ ትኩረት አድርገን ብናወራ ደስ ይለኛል። በጣም ጥሩ። አንዳንድ ጊዜ በተለምዶ ሰዎች ምን ይላሉ? አሁን የሰው ልጅ ውድቀት አዳም አትብላ በበላ ጊዜ ሞትን ትሞታለህ እንደሚሞት በልቶ እንደሚሞት እግዚአብሔር አያውቁም ነበረ? ሰው የሚሞት ከሆነ እያወቀ ለምንድን ነው እንደዚህ አይነት መጥፎ ነገር የሚያደርገው የሚል ጥያቄ አንዳንዶች ያነሳሉና ይህን ከእግዚአብሔር ሉዓላዊነት ጋር እንዴት ታስታርቀዋለህ? በጣም ድንቅ ጥያቄ ነው። አሁን ለምን መሰለህ አሁን እዛ ጋር አሁን የጠቀስከውን በአዳም ሕይወት ላይ የሆነውን ነገር እግዚአብሔር ሉዓላዊ ነው። ማድረግ የሚፈልገውን ማድረግ በፈለገው ሰዓት በፈለገው ሁኔታ ማድረግ ይችላል። አሁን እንደዚህ አይነት ጥያቄዎች ሲነሱ አሁን የጠየቀው ጥያቄ ፍሬዋን እንደሚበላ እያወቀ ለምንድን ነው ፍሬዋን ያስቀመጠው? ለምንድን ነው እነሱ ያሉበት ጋር ያንን ፍሬ ያስቀመጠው? ስለዚህ በመጀመሪያ እግዚአብሔር ያውቃል የሚለውን ለመረዳት እግዚአብሔር ከጊዜውና ከቦታ ውጭ ነው። እግዚአብሔር ጊዜ የሚባል ነገር ሳይጀምር እግዚአብሔር ይሄ የምንኖርበት ዓለም ሳይኖር እሱ አለ። ስለዚህ እግዚአብሔር በማንነቱ ከጊዜም ከስፍራ ውጭ ሆኖ መኖር የሚችል አምላክ ነው። ያም ማለት በየትኛውም ጊዜ ውስጥ ከጊዜ ውጪ መሆን ሆኖ ማየት ስለሚችል ወደፊትም የፈለገውን ማወቅ ይችላል፣ ወደ ኋላም የፈለገውንም ማወቅ ይችላል። ቦታዎች ላይ ምን እንደሚከሰት ከቦታ ውጪ ሆኖ መኖር የሚችል ማንነት ስላለው በዚህ ዓለም ላይ የሆኑ ነገሮችን አስቀድሞ ያውቃል። ስለዚህ ሳያውቅ አይደለም የሆነውን ነገር ሁሉ ያውቃል። ያውቃል ማለት አዳም ጋር አሁን የሆነውን ነገር አንዳንድ ሰዎች እግዚአብሔር እያወቀ ነው ታዲያ ይሄን ያደረገው የሚል አይምሮ እግዚአብሔርን የሚከስ አይምሮ ያዳበሩ ሰዎች አሉ። አንዳንዶቻችን ጋር ደግሞ እኔ ጋር ለምሳሌ እግዚአብሔርን የሚከስ አይምሮ ሳይሆን በዚህ ይሄን ቃል ሳነበው እግዚአብሔርን የሚከስ ሳይሆን የእግዚአብሔርን የፍቅር ጥግ የእግዚአብሔርን ነገሮችን የሄደበትን ነገርን ወደ መፍትሄ ለማምጣት የሄደበትን ጥግ እግዚአብሔር ሐሳቡንና ፈቃዱን ለመፈጸም የሄደበትን ጥግ እንድረዳና እንዳስተውል ከዛ ከእግዚአብሔር ሐሳብ ጋር አብሬ መኖር እንድችል የሚያደርግ ግንዛቤ ነው ነገ የተፈጠረው። ሌላ ሰው ላይ ግን የተፈጠረው እግዚአብሔርን የሚቃወም እግዚአብሔርን ልክ አይደለም የሚል በእግዚአብሔር ላይ ጥለኛ የሆነ አይምሮ አዳብሯል። ይሄ ከምን ሪዝን መጣ ስትል በሉዓላዊነት ላይ ያለ ጥያቄ ነው። አንድ ሰው የእግዚአብሔርን ሉዓላዊነት ሲቀበል በእግዚአብሔር ፈቃድ ላይ የሆኑ ነገሮችን ባይገባህ እንኳን አንተ ሉዓላዊ ነህ ስትል እንደዚህ አይነት ማይንድ ሴት አንድ ሰው ሲያዳብር ከዛ በትህትና መንፈስ ይጠይቃል። አዳም ላይ ለምንድን ነው እንደዚህ ሆኖ ብሎ ሲጠይቅ እግዚአብሔር ያበራለታል፣ ጥልቁን ያበራለታል፣ የተሰወረውን ነገር ያበራለታል፣ የእግዚአብሔርን እውነተኛ ሐሳብ ያበራለታል። በጥል አይምሮ ሲሆን ግን አይበራለትም። በተቃራኒው ሴጣን ነው የሚያቀብለው። ምናልባት በጣም ዲፕ ጥልቅ የሆነ ነገር ስለሆነ አሁን እያወራን ያለ ነው።
ሰዎች ብዙ ጊዜ እግዚአብሔርን ሉዓላዊነት የሚያነሱት በዓለማችን ወይም በላይፋችን በህይወታቸው ወይም በህይወታችን ላይ ከሚሆኑ አሉታዊ ነገሮች አንፃር ነው። እግዚአብሔር ሉዓላዊነት ሲነሳ ሁል ጊዜ እግዚአብሔር ሉዓላዊ ስለሆነ ነው የዲስትራክሽን ይሆነብኝ፣ እግዚአብሔር ሉዓላዊ ስለሆነ የጥፋት እየሆነ ያለው፣ እግዚአብሔር ሉዓላዊ ስለሆነ ይሄ ኔጌቲቭ ነገር እና ይሄንን ነገር እንዴት እናስታርቀው? የእግዚአብሔር ሉዓላዊነት ወይም እግዚአብሔር ሉዓላዊነቱን ሶቨርኒቲውን ተጠቅሞ ሁልጊዜ ኔጌቲቭ ነገር ብቻ ነው ወይ በሰዎች ህይወት እንዲሆን የሚያደርገው የሚለውን ነገር እስቲ እናስታርቀው። አሁን እናስታርቀው ስንል የመጀመሪያ የእግዚአብሔርን ሉዓላዊነት በአንድ ሰው ላይ መመስረት አለበት። እግዚአብሔር ሉዓላዊ ነው። ከምን አንጻር? አሁን ያንተ ጥያቄ በምድር ላይ የሆነ ያለውን ነገር በሙሉ ሉዓላዊ ነው እንቀበለው ከሚለው አንጻር ነው ወይስ የእግዚአብሔርን ፈቃድ በመጽሐፍ ቅዱስ እግዚአብሔር ራሱን ያስተዋወቀበት ስራውን ያስተዋወቀበት የሄደበትን መንገድ ያስተዋወቀበት መንገድ አለ? ከዛ አንጻር ነው ሉዓላዊነቱን መጀመሪያ ማረጋገጥ ያለበት። ከፈቃዱ አንጻር ሐሳቡን ከገለጠበት አንጻር አየ መጽሐፍ ቅዱስ ላይ ያሉ ሐሳቦች አሉ። እሱን ከገለጠበት አንጻር ሉዓላዊነቱን መቀበል መቻል አለበት። ቀጥሎ ግን በዚህ በምድር ላይ በምንመላለሰው በምልልሳችን ግን ነገሮች አፕን የሚያደርጉት እየተከሰቱ ያሉት በእግዚአብሔር ፈቃድ ብቻ አይደለም። ዓለም በክፉ ተይዛለች ስለሚል በክፉ ፈቃዶችም አየር ላይ በሚገዛው የክፉ ፈቃድ ነገስታቶችን ተጠቅሞ ብዙ ነገሮች ሊከሰቱ ይችላሉ። ስለዚህ በሁለት አንጻር አንደርስታንድ ማድረግ አለብን። ለምን እንደሆነ ታውቃለህ? እኔ ያነሳውበት ምክንያቱም እግዚአብሔር ሉዓላዊ ስለሆነ ኔጌቲቭ ነገሮች ወይም መጥፎ ነገሮች አሉታዊ ነገሮች ሀፕን ሁሉ እየሆኑ ያሉት እየተከሰቱ ያሉት እግዚአብሔር ሉዓላዊ ስለሆነ እግዚአብሔር የሚያደርግ የሚመስላቸው ኢን ቢሊየንስ በጣም በቢሊየን የሚቆጠሩ ሰዎች ምድራችን ላይ ስላሉ ነው። በነገራችን ላይ ማለት ነው ፈቃዱን ቅድም እንዳልከው እግዚአብሔርን ፈቃድ ከእግዚአብሔር ሉዓላዊነት ጋር እናገናኘዋለን። ምክንያቱም ሉዓላዊ ስለሆነ ፈቃዱን መፈጸም ይፈልጋል እግዚአብሔር ማለት ነው። ነገር ግን ብዙ ሰዎች ይህን የእግዚአብሔር ሉዓላዊነትና የእግዚአብሔርን ፈቃድ ኢቭን ቤተክርስቲያን አማኞችን ጨምሮ ኔጌቲቭሊ ስለሚረዱ ኢንተርፕሬት ስለሚያደርጉ ነው። ከዛ አንጻር ነው በነገራችን ላይ ነገር ለማንሳት የተገደድኩት ማለት ነው። ምክንያቱም እግዚአብሔር ሉዓላዊ ስለሆነ ኔጌቲቭ ነገር ብቻ አይደለም የሚያደርገው የሚለውን ነገር በጥልቀት እንድናየው ስለፈለኩ ነው ይህን ነገር ያመጣሁት ማለት ነው። ምክንያቱም ሰው የእግዚአብሔርን ሉዓላዊነት በትክክለኛው መንገድ ከተረዳ የእግዚአብሔርን ፈቃድ ከተረዳ የእግዚአብሔር ሉዓላዊነት እግዚአብሔር ሉዓላዊ በመሆኑ ያን የሚያደርገው ነገር አብዛኛው መልካም እንደሆነ ሰው ይረዳል ብዬ ነው ማስበው ምረዳው ማለት ነው። ምክንያቱም እግዚአብሔር መልካም ስለሆነ ማለት ነው። ስለዚህ ይህን ነገር አሁን በክርስቲያኖችም ዘንድ ይሄ ነገር በስፋት ስለሚታይ ማለት ነው። ምክንያቱም ታስታውሳለህ መጽሐፍ ቅዱስ ሐዋርያ ሥራ ላይ ጳውሎስ እንኳን ልታሰር አይደለም አጋቦስ የሚባለው ነቢይ አጋቦስ ይመስለኛልና ሐዋርያ ሥራ ላይ የጳውሎስን ቀበቶ ወስዶ ራሱን አሰርና ባለዚህ ቀበቶ በኢየሩሳሌም እንደዚህ አይነት እስራት ይጠብቀዋል የሚል መልእክት ሲያመጣ ከሱ ጋር ያሉ ሰዎች እንዳይሄድ ይከላከሉ እንደነበረ ይከራከሩት እንደነበረ እንዳይሄድ ለማድረግ በጣም ብዙ ጥረቶችን ሲያደርግ ጳውሎስ ኖ እንደዚህ በማለት ወዴን ልቤን እንደዚህ ልታሳዝኑ ወይም እንደዚህ ልታረጉ አይገባም፣ እንኳን ልታሰር አይደለም ስለ ስሙ ልሞት እንኳን የተዘጋጀው ነኝ ስል የጌታ ፈቃድ ይሁን ብለን ዝም ማለት የሚል ነገር ያነሳልና ይህን ጥቅስ ይዘው ሰዎች በብዛት በሕይወታቸው እየሆነ ያለው ነገር ከጌታ ፈቃድ የተነሳ ከእግዚአብሔር ሉዓላዊነት የተነሳ እንደሆነ ያስባሉና ከዚህም ጋር አያይዘህ እስቲ የተወሰነ ነገር ብታወራ ደስ ይለኛል። አሁን እዚህ ጋር ያነሳው ታሪክ እግዚአብሔር አስቀድሞ ለነዛ ነቢያት ሊሆንበት ያለውን ነገር እነሱ አይተውታል። ለጳውሎስ ሲነግሩት ደግሞ ጳውሎስ ደግሞ ፈቃዱን ለመፈጸም ባለ የጨከነ ልብ ኖ እኔ እኮ ሞት እንኳን ምንም ነገር ቢደርስ ይሄንን ነገር ከማድረግ አልመለስም ይላል። እነሱ የእግዚአብሔርን ፈቃድ አውቀውታል። ሊሆንበት ያለውን ነገር ቢሄድ የሚሆንበትን ነገር አውቀውታል። ያንን የእግዚአብሔርን ሐሳብ እነሱ የተረዱትን እና ለነሱ የበራላቸውን ነገር ሐዋርያ ጳውሎስ ደግሞ ኖ በቃ እኔ ልብ ላይ የጨከነ እስከ ሞት ድረስ እንኳን ታልፎ ልሰጥ የጨከነ ማንነት ስላለኝ ብሎ ሲያደርግ የጌታ ፈቃድ ይሁን ብለን ዝም አለን ሲል በቃ ያየነውን የጌታ ፈቃድ ነግረነዋል። ሲሄድ ይሆንበታል ያለው ነገር ይሆናል፣ ከዛ ውጪ ሊሆን አይችልም ብለው
ለጌታ ፈቃድ አሳልፈው ሲሰጡት ታያል። ስለዚህ እዛ ጋር ያለው ዲያሎግ እዛ ጋር ያለው ምልልስ አሁን ሰዎች እየተጠቀሙበት ካለው ጋር አይገናኝም። አሁን ሰዎች በዚህ ምድር ላይ እየጠቀሱት ያሉት ነገር ከዚህ ሪል ከተገለጠ የእግዚአብሔር ፈቃድና ከእግዚአብሔር ፈቃድ በተቃራኒ አረጋለሁ ከሚል ሙግት ጋር አይደለም። በህይወታቸው የሚሆነውን ነገር ሁሉ የሚከሰተውን አሳዛኝ ነገር ሁሉ የሚከሰተውን ሮንግ ነገር ሁሉ የጌታ ፈቃድ ይሁን ብለን ዝም አለን። ያ ማለት ጌታ ነው ያደረገው፣ የጌታ ፈቃድ ነው የሆነው፣ በዚህ ነገር ላይ ይህንን ባለቤት ሆኖ የወሰደው እሱ ነው ብለው በዛ ነገር ለመጽናናት የሚጣጣሩበት መንገድ ነው። እዛ ጋር ግን የተጻፈው የጌታ ፈቃድ ይሁን ብለን ዝም አለን ብለው የተጻፈበት ፐርፐዝና ዓላማው ግን ሌላ ነው። ዛሬ ግን ሰዎች የተጠቀሙበት ያለው ግን ሁሉን ነገር እግዚአብሔር አደረገ የሚል የተሰወረ እግዚአብሔር ላይ ተጠያቂ የሚያደርግ የዛ ድርጊት ባለቤት የዛ ሮንግ የሆነው ድርጊት ሮንግ የሆነው ክስተት ባለቤቱ እግዚአብሔር ነው የሚል ስለ እግዚአብሔር የተሳሳተ ሮንግ አስተሳሰብ በውስጣቸው ገንብተው የጌታ ፈቃድ ይሁን ብለን ዝም አለን። የትህትና ይመስላል፣ ግን በውስጡ እንትን አለው እግዚአብሔር ላይ የቅሬታ ሐሳብ አለው። እዛ ጋር ግን አፕን ያደረገው እነሱ የሚሆን ያለውን ነገር አስቀድመው አውቀዋል። ጳውሎስ ደግሞ ለአገልግሎት ያለው ጭካኔው ደግሞ ፊት ለፊቱ ድቅን ብሎበት እኔ ሲሄድ ሞት እንኳን ቢኖር አልፈራም ብሎ ይሄ ቁርጠኛነቱን ለማገልገል ያለውን ጠንካራ አቋሙን ሲገልጥና እምቢ ብሎ ሄዶ እነሱ ያሉት ነገር ውስጥ ደግሞ ሲገባ ታየዋል። ስለዚህ ይሄንን በዚህ መልኩ ማየት አለብን። በጣም ደስ የሚል ነገር ነው። ምክንያቱም ሰዎች እግዚአብሔርን ሉዓላዊነት በትክክለኛው መንገድ ካለመረዳት የእግዚአብሔርን ፈቃድ ካለመረዳታቸው የተነሳ ይህን ክፍተት ተጠቅሞ በሰዎች ህይወት ላይ በሁላችንም ማለት ይቻላል ህይወት ላይ ጠላት የሚያመጣቸው በጣም የተለያዩ ቴምፕቴሽኖች አሉና ምክንያቱም ብዙ ጊዜ ሰዎች የእግዚአብሔርን ሉዓላዊነት ኔጌቲቭሊ አንደርስታንድ ስለሚያደርጉ ማለት ነው የእግዚአብሔር ሉዓላዊነቱን ተጠቅሞ መጥፎ ነገሮችን ለማድረግ ብቻ የሚያሳዝኑ ነገሮችን የሚያስከፉ ነገሮችን ጥሩ ያልሆኑ ነገሮችን አሉታዊ ነገሮችን ለማድረግ ብቻ የሚጠቀም አድርጎ አብዛኛው ሰው ያስባልና ስለዚህ ነገር ግን እግዚአብሔር መልካም ነው ብሎ የእግዚአብሔር ቃል ይናገራልና ስለዚህ ሰዎች የእግዚአብሔርን ሉዓላዊነት እንዴት ነው መረዳት የሚችሉት? የእግዚአብሔርን ሉዓላዊነት ለመረዳት በመጀመሪያ እግዚአብሔር ሉዓላዊ መሆኑ ማስመር አለባቸው። በቃ እግዚአብሔር ፈቃዱን ለማድረግ ሲነሳ አማካሪው ማንም አይደለም፣ የወደደውን የፈቀደውን ስለሚያደርግ ያ ማለት የሱ ዝም ብሎ ኃይል ስላለው የሚያደርግ ሳይሆን በዓላማ የሚያደርግ ነገሩ ከመሆኑ በፊት አስቀድሞ የሚያውቅ ምን እንደሚፈጠር አስቀድሞ የሚያውቅ ከጊዜና ከስፍራ ውጪ ሆኖ ነገሮችን ስለሚያይ ሁሉን ስለሚያውቅ ሐዋርያ ጳውሎስ በእግዚአብሔር ሉዓላዊነት ላይ የማይደራደር ምክንያቱም ምዕራፍ 9 ላይ ሐዋርያ ጳውሎስ ሸክላ ሰሪውን ስለምን እንደዚህ ያደረከኝ ይለዋልን? በእጁ ላይ ስልጣን የለውምን? የወደደውን የማድረግ ሲፈልግ ጀበና የማድረግ ሲፈልግ ማቅረቢያ ሳህን የማድረግ ሲፈልግ አበባ ማስቀመጫ የጌጥ ማስቀመጫ አድርጎ የማዘር አንዱን ሲፈልግ ለውርደት አንዱን እሳት ላይ የሚቀመጥ የማድረግ ስልጣን የለውምን? አንተ በእግዚአብሔር ሉዓላዊነት ላይ ፈቃዱን ለማድረግ ሲነሳ አዳምን በአዳም ፊት ፍሬዋን ለማስቀመጥ ሲወስን አንተ ማነህ እግዚአብሔርን የምትናገረው? ነገሩን በእግዚአብሔር ጥልቀት ነገሩን ታውቀዋለህ? ከምን ጀምሮ ምን ሊያመጣ እንዳሰበ አንደርስታንድ አድርገሃል? ፈቃዱ ላይ የእግዚአብሔርን ሉዓላዊነት አትጋፉ። ሮሜ 9:10 እስኪ እንደዚህ አንብባ። ይህም ብቻ አይደለም ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ አሁን ተመልከቱ፣ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ገና ሳይወለዱ በጎም ወይም ክፉ ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ለእርሷ ገና ያልተወለዱ ናቸው እኮ መልካምና ክፉ ገና ማድረግ ያልጀመረች ነው። ታናሹ ለታላቁ ይገዛል አላት። ታላቁ ለታናሹ ይገዛል አላት ተባለላት። እሺ ያዕቆብን ወደድኩ። አሁን ተመልከቱ። ከዛ ያዕቆብን ወደድኩት ኤሳውን ግን ጠላው ተብሎ እንደተጻፈ ነው። ጠላው ተብሎ እንደተጻፈ
እንደተጻፈ ነው። እንግዲህ አሁን ጳውሎስ ተመልከቱ ሉዓላዊነቱን ሲያከብር ምን እንላለን? በእግዚአብሔር ዘንድ አመጻ አለ ወይ? በእግዚአብሔር ዘንድ አመጻ አለ ወይ? አይደለም። ለሙሴ ሉዓላዊነቱን ስታከብር አሁን የእግዚአብሔር ፈቃድ ነው። እግዚአብሔር አንድ ፕሮግራም ሊሰራ ነው፣ አንድ አቅድ ሊሰራ ነው፣ ሊያደርግ ነው። አሁን እዚህ ጋር ስታዩት ገና በማህፀኗ ውስጥ 2 ልጆች እያሉ ገና መልካምና ክፉ ሳያደርጉ ወደዚህ ምድር ሳይወጡ እግዚአብሔር ታላቁ ለታናሹ ይገዛል አለ። ይሄ ድርጊት በእግዚአብሔር ዘንድ አመጻ አለ ወይ? አይደለም። በእግዚአብሔር ሉዓላዊነት ላይ አልደራደርም። እግዚአብሔር ፈቃዱ ሊያደርግ ነው፣ አልደራደርም ይልና ቀጥሎ ምን ይላል? እንግዲህ ምን እንላለን? በእግዚአብሔር ዘንድ አመጻ አለ ወይ? አይደለም። በእግዚአብሔር ዘንድ አመጻ አለ ለሙሴ አይደለም። ለሙሴ የምምረውን ሁሉ እምረዋለሁ። ተመልከቱ። ለሙሴ ደግሞ እንደዚህ ያለው የምምረውን እምረዋለሁ፣ ለሚራራለት ሁሉ እራራለታለሁ፣ ለሚራራለት ደግሞ እራራለታለሁ። እንግዲህ ምህረት ለወደደ ወይም ለሮጠ አይደለም። እንግዲህ ምህረት ለሮጠ ወይም ለወደደ አይደለም፣ ከሚምር ከእግዚአብሔር ነው እንጂ ከሚምር ከእግዚአብሔር ዘንድ ነው። መጽሐፍ ፈርዖንን ተመልከቱ። ኃይሌን ባንተ አሳይ ዘንድ አሁን ፈርዖንን ኃይሌን ባንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና እንግዲህ የሚወደውን ይምረዋል። አሁን ተመልከቱ። የሚወደውን ማረው ይምረዋል አለ። የሚወደውንም እልከኛ ያደርገዋል። የሚወደውን ደግሞ ለራሱ ዓላማ ደግሞ እልህኛ ያደረገው። እንግዲህ ስለዚህ ስለምን እስካሁን ድረስ ይነቅፋል? ስለዚህ እስካሁን ድረስ እንዴት ይነቅፋል? ፍቃዱንስ የሚቃወም ማን ነው? አሁን ተመልከቱ። ፍቃዱን የሚቃወም ማን ነው? አሁን በእግዚአብሔር ሉዓላዊነት ላይ አጌንስት የሚያደርግ ሰው እግዚአብሔር ፈቃዱን ሊከነውን ሲል ሊፈጽም ሲል ይቃወማል። የሚቃወመው ምንድነው? ያየውና ለምንድነው የፈርዖን ልብ ያደነደንከው? ለምንድነው የራራህለት? ለምንድነው የማርከው? ለምንድነው ገና ያልተወለዱ ልጆችን አንዱን የወደድከው አንዱን የጠላኸው? ፈቃዱን የሚቃወም ማን ነው? መሰላችሁ? በእግዚአብሔር ሉዓላዊነት ላይ አጌንስት የሚያደርግ ሰው ፈቃዱን እያነበበ ይቃወማል። ዛሬ ድምፄን እየሰማችሁ በጣም ብዙ ሰዎች የእግዚአብሔርን ሐሳብ ስትሰሙ የእግዚአብሔርን ቃል ስታነቡ አይምሯችሁ ይጣላባችኋል። ችግሩ ሌላ ቦታ አይደለም። የእግዚአብሔርን ፈቃድ እንድትቃወሙ ያደረጋችሁ ሉዓላዊነቱ ላይ ጥያቄ ስላላችሁ ነው። የእግዚአብሔር ሉዓላዊነት የወደደውን በወደደው ጊዜ ማድረግ ይችላል። ፈቃዱን ሊያደርግ ሲነሳ አሁን ፈርዖንን ልቡን አደነደነ። ለምን? ስሜ በምድር ሁሉ ይታወቅ ዘንድ። ይሄን ለምን አረክ? አንተ ማነህ? በእግዚአብሔር ፈቃድ ላይ ተነስተ አንተ ይሄን ለምን አረክ የምትል የሚወደውን ደግሞ ራራለት። አንተ ማነህ? ለከሌ ለምን የራራኸው? ላልተወለደው ያዕቆብ እንዴት ነው ተወዳጅ ብለህ የመረጥከው? አንተ ማነህ? ስለዚህ የእግዚአብሔር ሉዓላዊነት ላይ አንድ አማኝ እግዚአብሔር ፈቃዱን ሊያደርግ ሲነሳ እግዚአብሔር የወደደውን ማድረግ ይችላል። የወደደውን ማድረግ ማንም ሰው አይከለክለውም የሚል ሉዓላዊነቱ ላይ እርግጠኛ ስትሆኑ ምን እንደምትጠቀሙ ታውቃላችሁ? በሉዓላዊነቱ ምክንያት ያረጋቸው ነገሮች ሚስጥሩ ይበራላቸዋል፣ እውነቱ ይበራላቸዋል። ያንን ያደረገበት ምክንያት ይበራላቸዋል፣ ይገለጥላቸዋል። መጨረሻ ውጤቱ በእግዚአብሔር ፍቅር ውስጥ እንድትወድቁ የእግዚአብሔር የማስተዋል ጥጉ ነገሮችን ለማድረግ የሄደበትን ጥግ አንደርስታንድ እንድታረጉ ያደርጋቸዋል። በተቃራኒ ደግሞ የእግዚአብሔርን ሉዓላዊነት የሚቃወም አይምሮ ያለው ሰው ደግሞ መጽሐፍ ቅዱስ ላይ ያሉ ታሪኮች ሁሉ በእሱ አይምሮ እንዲገጣጠምለት ስለሚፈልግ በራሱ አይምሮ ነው የሚፈልገው። ስለዚህ የእግዚአብሔር የሆነ እውነት አይበራለትም። እግዚአብሔር ነገሮችን በምን ምክንያት እንዳደረገ አይበራለትም። ቅድም ስትጀምር እንደጠየቀው እግዚአብሔር ፍሬዋን ያስቀመጠበት ሪዝን አይበራለትም። ለምን? መሰረቱን ስቷል። በእግዚአብሔር ሉዓላዊነት ላይ አጌነስት አድርጓል። ስለዚህ የመጀመሪያ መሰረት አንድ ክርስቲያን ሊያዳበር የሚገባው እግዚአብሔር ፈቃዱን ሊያደርግ ሲነሳ፣ አየህ፣ ሁለት ቦታ ነው ሉዓላዊነቱን ማየት ያለብን። በምንኖርበት በምልልሳችን ውስጥ የእግዚአብሔርን ሉዓላዊነት ምንረዳበት አንግል የተለየ መሆን አለበት። በክርስቶስ ኢየሱስ አሜንና አዎን ከሆነው ከፈቃዱ አንጻር ነው መመልከት ያለብን። ከፈቃዱ ውጭ የሆነውን ተቃውመን መንቀል አለብን፣ ማንሳት አለብን። ፈቃዱን ሲያከናውን ግን እግዚአብሔር ፐርፐዙን ሲያከናውን ግን ሊያከናውን የፈለገውና የመረጠበትን መንገድ ግን በሉዓላዊነቱ መቀበል አለብን። ለምን እንዲያደረክ ብለን የሚቃወም አይምሮ ልናዳብር አይገባል።